ዝምተኛ ሰው ሲነሳ አያድርስ ይባላል። ልክ እንደ ሚኪ ነው። ሚኪ በዝምተኛ ገዳዩ ዛሬ እንግዲህ ዝም ብሎ ምን ሆኖ ነው የጠፋው? ስቶሪ ራሱ በየቀኑ ነበር የሚፖስተው። ለምን ጠፋ ብለን የብዙዎቻችን ጥያቄ ቢሆንም ግን ዛሬ ለዴቭ ይሄ ልክስክስ የተልከሰከሰ ወንድምህም አንተም ካሁን በኋላ እህቴ ላይ እንዳደርሱ ሲል ማስጠንቀቂያ ሰጠ። ታዲያ ዴቪ የሚናገረው ጠፍቶበት ሩታ ትክክል ናት፣ ሩታ ጥፋት የላትም፣ ልጅ በጠፋ ሰዓት ራሱ እንደዛ የተናገረችው ትክክለኛ ነው ቢልም አንተ እባክህ የምታወራው ሁሉ ነገር ሁሉ ወደ ግራ ነው በማለት እንግዲህ ሚኪ የእህቱ መከታ ተናግሯል። ሚኪ በነገራችን ላይ ማይክል ጃክሰን ሆቴል ውስጥ በተገኘው በራቆት ቪዲዮ ያ ነገር በጣም አስከፍቶታል። ሚኪ በእህቴ አልደራደርም፣ የመጣው ይመጣል፣ ካሁን በኋላ ማይክል ጃክሰን ጥጉን ያዝ ሲል አሳሰበ። ታዲያ ማይክል ጃክሰን እኔም ተው ብዬ ነበረ፣ ይሄ ዝምተኛ ሰው ከተነሳ በኋላ አትችለውም። ታዲያ ሄርሜላ ከረሜላ ምላሿ ምን ይሆን? እኔስ በጣም አስፈራኝ። አሁን ያለው የፍቅር ግንኙነታቸው መጨረሻውን ያሳምረው ነው እንጂ ሌላ ምን ይባላል? ብትስማሙ እንደኔ መልካም ነው ብዬ ነው የማምነው። ዴቭ ግን በጣም አስመሳይ ነህ። እኔም አስረግጬ ነው የምነግርህ። ምክንያቱም በጣም ወላዋይ የሆንክ ሰውዬ፣ አቋም የሌለ የሰው ልጅ እኮ አቋም ይኖረዋል። የዚህ ሰውዬ ግን ምንም አቋም የለውም ካንዱ እና ሚኪ ያጋጥማል። ግን ይሄን ነገር በትዕግስት ብታልፈውና እነሱም አንድነታቸውን ቢፈጥሩ እንደኔ መልካም ነው። ግን ያው ምን ታረጉታላችሁ እንግዲህ ማይክል ጃክሰን እርግጠኛ ነኝ ወደ ራሱ ተመልሶ ነገሮችን ሁሉ ማስተካከል አለበት። ምክንያቱም አንድ ሰው የወደደውን ሰው ከሚያጣ የማይፈልጋቸውን ሰው ከህይወቱ ቢያስወጣ ባይነኝ ማለት ነውና በጣም አዝኗል ሚኪ። ይኸውላችሁ እንግዲህ ወንድም ማለት እንደዚህ ነው። እህትን ሲያስከብር እንዴት ደስ ይላል! እንዴት